አነጋጋሪው ቪዲዮ ርብቃ፣ አዙ፣ ሪች፣ መቲ፣ እዩ፣ አቤል ሆነው በካሜራ ጀርባ ፈታ እያሉ ዛሬ ላይ እስከ መጨረሻውን ቪዲዮ ለማዳመጥ ሞክሩ። እኔ እኮ ድራማ ሲሰሩ የተጣሉና የተደባደቡ በቃ ተራርቀው የሚኖሩ ይመስለኝ ነበረ። ለካ አንድ ቤት እየኖሩ ነው ድራማ የሚሰሩት። ይሄ ሁላችሁ እንደምንታወት መግቢያ ላይ እንግዲህ አዙና እዩ ፍቅረኛሞች ናቸው። መቲና ሪች ደግሞ ዝም ብለው ናቸው ማለት ነው። እንደምናየው እንግዲህ የእዩ ፍቅረኛ መቲ ብለን ነበር የምናስበው፣ ግን መቲ አይደለችም። የእዩ ፍቅረኛ አዙ ናት። አዙ ጋር እዩ እየተሳሳመ ወሬውን እየቀጨ እንዳውም እነሱ የርብቃ አጎት ተብዬው ደግሞ የሪች ፍቅረኛ ይሁን ባሏ ይሁን ነው ሳስበው፣ አብረው ተቃቅፈው ቁጭ ብለዋል። መቲ ዝም ብላ ለብቻዋን ቁጭ አለችው። ርብቃ ተናዳ በስሜት ሆና እዩን ለምንድን ነው እኛ ፊት የምትስማት እያለች እዩን ትናገረው ያዘች። አዙ ምንም አትፈራም። እኔ አዙን ያየሁባት ነገር ምንድን ነው ድራማ ላይ ሁሉ እንደምትሰራ ዝም ብላ ሰራተኛ ሆና እንደምትሰራ መስሎኝ ነበር። ለካ እሷ ጉድ እኮ ነው። በጣም ደስ ይላሉ። ግን ብታዩት ቪዲዮዋቸውን ማለት ነው ደስ የሚል ነው። እንዴት እንደሚጫወቱ ማለት ነው ፍቅራቸው ምናምን። እኔ እኮ እየተጣሉ በቃ እንደዛው እንደተነጫነጩ እንደዛው በቃ እንደተኳረፉ አብረው የሚኖሩ መስሎኝ ነበረ። ለካ እነሱ ፈታ ይላሉ። ሀባይብ አያችሁ። እኔ እጨነቃለሁኝ ድራማቸውን ሁሉ በተከታተልኩ ሰዓት በመጨነቅ ውስጤ ይረበሽ ነበረ። ላኪን እነሱ ውስጣቸው ጥሩ ነው፣ ለተመልካች ግን ያስጨንቃሉ። ስንቶቻችሁ ናችሁ እንደኔ የተጨነቃችሁ? አቤልና አዩ ተጣልተው ስታውና ለመመታታትም ለመገዳደልም ደረጃ ሲደርሱ ልባችሁ የተሰበረ? እኔ ወንድማማቾቹን ሊያጋድሏቸው ነው ብዬ በጣም አዝኜ ነበር። ድራማ ለካ በውስጣቸው ደስታቸውን እያጣጣሙ በውጭ ለትምህርት መሆኑን የሚሰሩት ገባኝ። እናም ውድ የሀገሬ ልጆች ቻናሌን ከወደዳችሁት፣ ሀሳብ አስተያየቴን ተወደዳችሁት፣ ላይክ፣ ሸር፣ ሰብስክራይብ አድርጉ። እንደኔ የተመቿችሁ ስንቶቻችሁ ናችሁ? እንግዲህ አቤልም ሆነ ርብቃም በፍቅር እየኖሩ ነው። አዙም ሆነ እዩ በፍቅር ነው መኖር የያዙት። ሪችም ሆነች የርብቃ አጎት በፍቅር ነው መኖር የያዙት። አያችሁ፣ ለቤታቸው ለውስጣቸው። አንዳንድ ሰው ለቤት ቀጋ ለውጭ ማር ነው የሚባለው፣ እንደዛ። አንዳንዱ ደግሞ ለቤት ቀጋ ለውጭ ማር ይባላል። እና በቤት ውስጥ የሚያሳልፉት የፍቅር ጊዜያቸው በጣም ደስ ይል ነበር። እንግዲህ ርብቃና ሪች ወይም ሁላቸውም አብሮ የሚሰሩት ከካሜራ ጀርባ ፈታ እያሉ ያሳልፋሉ። እኛ ዛሬ ምን ተለቀቀ፣ ነገ ምን ተለቀቀ፣ ማን ታሰረ፣ ማን ታገተ፣ ማን ተፈታ እያለን ቀን በቀን የእነሱን ቪዲዮ እንጠባበቃለን። እነሱ ግን እዛ ፈታ እያሉ ፍቅራቸውን እያሳለፉ ይገኛሉ። እና አትጨነቁ፣ ድራማ ለማስተማር እንጂ ተጣልተው ሊቀሩ ተደባድበው ሊቀሩ አይደለም። እንኳን እነሱ አይደለምና ሌላው የኢትዮጵያ ድራማ የሚተላለፈው በሙሉ ያው ለማስተማር እንጂ ምንም የተፈጠረ አዲስ ነገር የለም። እኔ እንደ አዲስ ተመልካች ስመለከት በጣም ነበር የማዝነው። ሲደባደቡ ሆነ ሲባልጉም ያው የሰው ሚስትም ሲያባልጉ በጣም እናደድና ስሜታዊ ሆንና ብዙ ነገር ልናገር እችል ነበረ። አሁን ግን ከካሜራ ጀርባ እያሉ የሚለቁትን ቪዲዮ መከታተል ከጀመርኩ ወዲህ በቃ ማስመሰል ወይም ለሚዲያ ትምህርት መሆኑን ገባኝ። አለበለዛ ብዙውን ጊዜ ጨጓራዬን ልጬ ነበር በንዴት። በመሀሌትና በሞገስ ራሱ በጣም ስሜታዊ ሆኜ ነበር። እኔ እንደዚህ አይነት ነገር መከታተል የጀመርኩት በነ ምሳሌ ድራማ ነው። በነ ምሳሌ ድራማ እና በነ ሩታ ድራማ ነው እንጂ ድራማዎች ተከታትዬ አላቅም ነበር። ግን ድራማ የሚሰሩት ለትምህርት እንደሆነ አሁን ላይ ገባኝ ማለት ነው። እናም
እና ድራማቸው ለማስተማር እንደሆነ ስለገባኝ ከዛ ወዲህ የምከታተላቸውን ድራማ በስነ ስርዓት አይቼ ፈታ ዘና ብዬ ነው የምወጣው። አለበለዛ አልናደድም ማለት ነው። አንዳንድ ጊዜ እኛ ሰዎች ቀድመን የተናደርንባቸው ነገሮች በጣም ይጎዱናል። መጨረሻውን አይተን ነው መናደድም መናገርም ያለብን። እኛ ሳናስበው መጥፎ ንግግር ልንናገር እንችላለን። እነሱ ለምን እንዲሆናሉ? ለምን እንደዚህ ያደርጋሉ? ስሜታዊ ሆነን እንናገራለን። እነሱ ግን ወደው አይደለም ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሰላም ነኝ አልሐምዱሊላህ። ከእናንተስ እንዴት ነው? እንግዲህ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። እስከ መጨረሻው ደግሞ ስላዳመጣችሁ ከልብ ነው የማመሰግነው። በቀጣይ ቪዲዮ እስከምንገናኝ ሁላችሁም ሰላም ቆዩልኝ። ውድ የሀገሬ ልጆች እንግዲህ ዘና ፈታ አድርጊያችሁ እንደሆነ ተስፋ አለኝ። እናንተም እስቲ ዘና ፈታ አድርገሽናል እያላችሁ ንገሩኝ ማለት ነው። በእውነት እኔ ገርሞኛል። ከካሜራ ጀርባ የሚባለውን ነገር ሳይ በጣም ነው የገረመኝ። እውነት እንደዚህ በፍቅር ይኖራሉ ብዬ አላሰብኩም ነበረ እላችኋለሁ ማሮቼ። እናም አየሁኝ ማለት ነው በፍቅር እንደሚኖሩ አውቀው ነው እኛን ለማባላት እኛን ትችት ውስጥ ለማስገባት የሚሰሩት እንደዚህ አይነት ድራማ። እናም ፈታ በሉ፣ ምንም የሚያጨናንቅ የለም ስላችሁ ነው ውድ ሀገሬ ልጆች። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። እና አዙ እንደዚህ አይነት ፈታ ያለች ልጅ አልመሰለችኝም ነበረ። ፈታ እያለች ነው ሀቢቢ። ፈታ ፈታ በሉ እናንተም ታዲያ ሞቅ ደመቅ አድርጉላቸው እላችኋለሁ። እና ደስ ይላል፣ ደስ ይላል፣ ደስ ይላል በጣም ከምንም በላይ። በቃ ይበቃናል። እዚህ ድረስ ከፈተፈትኩላችሁ። ይመቻችሁ። ባይ